ልጅ የተባለችው ለመሩ ደውላ ሰርጋቸው ዝግጁ መሆኑን ስታውቅ እናቲቱ ደውላ እኔ ወድሻለሁ በያት ብላ በመካከል ጣልቃ ልትገባ ትሞክራለች። አይ ህሌኔ በሌላው አልሳካላት አለ። አሁን ጭራሽ በልጇ ልትጠቀም ትሞክራለች። አንዳንድ ሰዎች ለራሳቸው ጥቅም እያሉ ሌሎችን ሰዎች ቅድሚያ የሚሰጡ በሌሎች ሰዎች የሚጠቀሙ ሰዎች በጣም ያሳዝናሉ። ጭራሽ በሌላ አልሳካላት ሲል ህሌኒ በልጇ ልትጠቀም ትሞክራለች። ያሳዝናል። ህሌኒ ልጅሽን ባትጠቀሚባት ጥሩ ነው። በጣም ያሳዝናል። ለራስሽ ጥቅም ስትይ የህፃኒቷን ህይወት ማበላሸት እንዴት አይደብርሽም እንዴ? አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ ተመልካቾች እንደምን አላችሁ? እኔ ያለሁላችሁ አልሐምዱሊላህ። እንግዲህ ሰሞኑን ያው ግማሽ ሌሊት እየመጣሁ እየረበሽኳችሁ ነው። የአለመመቸት ሁኔታ ነው ማለት ነው። ይቅርታ አድርጉልኝ። ቁጭ ብዬ ቪዲዮ ካላየሁኝ መቀረጽ ስለማልችል ለዛም ነው እየተአኸርኩ እያመሸው የምመጣባችሁ ማለት ነው። ሀዊ ግን በጣም ትጠራጠራለች። ኃይለኛ ተጠራጣሪ ናት። መሩ የዳግም መደወል አሁን ላይ ለምን መስሎ ይታይሻል ትላታለች። ናፍቂያት ይሆናል ትላለች መሩ ከዚህ በኋላ በጣም በደስታ ተንበሽብሻለች። ለሰርጓ ዝግጅት እየተዘጋጀች ነው። ይህ ነገር ይመጣም ብላ አላሰበችም። ህሌኔ ደግሞ የምታስበው የግራ አስተሳሰብ ነው። ውድ ቤተሰቦቻችን ለቻናል አዲስ ሲሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ ስንል በሙሉ አክብሮት የምንጠይቃችሁ ይሆናል። ሁላችሁም ሰብስክራይብ አድርጉኝ፣ አበረታቱኝ። የሰው ደስታ የሚያስደስተው የሰው መለወጥ የሚያስደስታችሁ በሙሉ ሁላችሁም ሰብስክራይብ አድርጉ። እንግዲህ ሰብስክራይቡ ዛሬ ትንሽ ከፍ ከፍ እያለ ይመስለኛል። በዚሁ ከቀጠላችሁ እንግዲህ ኢንሻአላህ 5000 እንገባለን። 800 ለመግባት ስንት ላይ ነን? 49 ላይ ነን። 50 አልሞላንም። እንግዲህ 50 ሰዎች ዛሬ ሰብስክራይብ ብታደርጉ 80 እንገባለን ማለት ነው። በጣም ሰብስክራይብ እየሄደ አይደለም። ሁላችሁም ሰብስክራይብ አድርጉ ፕሊዝ። መሩና ሀዊ ስለ እጄን ተመታ ስለ አሁን ቁጭ ብዬ አይደለም እንግዲህ ስልኬም ቀሳላ ውስጥ ከገባ ይርሐምኒ ይርሐምኩም ማለት ነው። እና ልብስ ነሽፍ ቀሳላ ውስጥ ነው ያለችኝ። ቁጭ ከምል እያወራሁኝ ለስራ ብዬ ነው ማለት ነው። ቤተሰብ ቁጭታ በሽታ ነው አይደለ? ስንንቀሳቀስ ነው የሚሻለው ለሁሉ ነገር። ታንት አትንገጫገጭ። እንዳንዳንድ ሰው እየተንገጫገጭ ከአትረብሽ እና የራስ ጉዳይ። ከዚህ በኋላ ጅማቴ መጥቶኛል። እናንተ ጅማቴ መታኝ ማለት ነው። የራስ ጉዳይ ነው። አልመጣም ከዚህ በኋላ። ለምን አታቃጥለው ስትፈልግ ሲያናድ ወይ ጉድ። እና ውድ ቤተሰቦቼ ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ፣ አበረታቱኝ። የሰው ደስታ የሰው መለወጥ የሚያስደስታችሁ በሙሉ ማለት ነው። ለቻናሌ ለቤት የአዲስ የሆናችሁ ሰብስክራይብ አድርጉ፣ አበረታቱኝ። እና እንግዲህ እንደምትመለከቷ መሩ ምን እያለች ነው ወደሚለው ስንሄድ መሩ በጣም ስለ ዝግጅታቸው ትናንት ወዲያ ዝግጅት አድርገው ቤታቸው ጓደኞቻቸውን ጠርተው እራት ነበራቸው ማለት ነው። እና እኔ የሌለሁበት እራት እንዴት ተመቻችሁ እያለች ሀዊ ቤተሰብ ጠየቃ ሂጅ ነበር እያለች እያወሩ ይገኛሉ። የተሳሳቁ ማለት ነው። እዚህ ጋር መሩዬ ትታችሁኝ በላችሁ። እንግዲህ 3ኛ ሚዜ ታረጊኛለሽ ብዬ አስባለሁ። ስለዚህ የሚዜ ልብሱን መለካት አለብን እያለች ቁጭ ብለው ሶፋ ላይ እያወሩ እየተሳሳቁ እየተጫወቱ ይገኛሉ። የቤት ሰራተኝነት ሳትሆን በቃ ልክ ኖርማል ጥሩ ጓደኛ ወይም ጥሩ እህት ናት አለኝ ማለት ነው።
በዚህ ሰዓት የሀዊ ለመሩ ከጎኗ መሆን በጣም ብዙ ድጋፎችን እየደገፈቻት ትገኛለች። እንደ ሰራተኛ ሳይሆን እንደ ጥሩ እህት እየተያዩ መኖራቸው ማለት ነው። እና ውድ ቤተሰቦቻችን ሁላችሁም ሰብስክራይብ አድርጉ፣ አበረታቱኝ፣ ላይክ ሼር አድርጉ፣ ለሁሉም ሰው እንዲደርስ አዳርሱልኝ ማለት ነው። እወዳችኋለሁ። ሀገራችን አላህ ሰላም ያድርገው። ኢትዮጵያ ሰላሟ ይመለስ። እንዲሁም ደግሞ ባለንበት የስደት ሀገር ሁሉ ፈጣሪ ይጠብቀን። ስራ የሌለውን ሁሉ አላህ ስራ ይረዝቀው። ስራ ያላችሁ ደግሞ ያለን ገንዘባችን ሁሉ አላህ ይባርክልን፣ አሚን በሉ ማለት ነው። ሰብስክራይብ ያደርጋችሁኝ ላይክ ሼር አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ሁላችሁንም ወዳችኋለሁ የኔ ውድ ቤተሰቦች። እንግዲህ መሩዬ እንደምትመለከቷት እምር ብሎባት ፈካ ብላለች ማለት ነው። እዚህ ጋር ደግሞ ኪዩ እንደተለመደው እያለቀሰች ትገኛለች። ኪያን ምንድን ነው የሚያስለቅሳት የሚለው ስንመለስ ሀረግዬ እናቷ ሄኖክን ከእሷ እንዲርቅ ስላስጠነቀቀችው ለዛም ነው። በጣም እንዳትርቀውም ትወደዋለች ሄኖክን ማለት ነው። እና እናትየዋ ደግሞ እንደዛ አለቻት። ስለዚህ ሄኖክና ኪያ አሁንም ቢሆን መለያየት አይችሉም፣ አብረው ይሆናሉ ማለት ነው። አግድማየችና ውጭ ወጥታ እያለቀሰች ትገኛለች። ሄኖክም እየጮህባት ጠረጴዛውን እየመታ ይገኛል። ለምንድን ነው እንደዚህ የሚሆነው? በእሷ ምክንያት ነው፣ ስለምወድሽ ነው እያለ ነው እንደዚህ የሚሆነው ማለት ነው። የተወደዳችሁ የተከበራችሁ ተመልካቾቻችን ሁላችሁም ቻናሉን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ፣ ተቀላቀሉን እና ሁላችሁም ሰብስክራይብ አድርጉ ፕሊዝ ፕሊዝ ፕሊዝ። ወዳችሁ ማለት ነው። እናንተ ቢምቢ ሲበላችሁ ያሳካችኋን አያሳካችሁም? እኔ በጣም ቢምቢ ከበላኝ ማለት ነው ጅስሜ ይበልዛል፣ ጠቁራን ያሳከኛል። አስቸጋሪ ነው ማለት ነው። ቢምቢ የሚባል መርዝ ነገር ነው። አዑዙ ቢላሂ ሚነ ሸይጣን። እና ሁላችሁንም ወዳችኋለሁ። ሄኖክ እንግዲህ እንደምትመለከቱ ሽክ ብሎ ጠረጴዛ ላይ ተኝቼ ነው ይላል። እንዲህ ወሬኛ እና ደግሞ እንደምትወድህ ታውቃለህ። ወይኔ እንቅልፍ የመጣ እንዲህ ምን ነው አሁን እኮ ልተኛ ብለን ራሱ አይወስደኝም። ዝም ብሎ ነው የሚያዛጋኝ። ቁጭ ብያድርና ሌሊት 6 9 ሰዓት 10 ሰዓት እያለ ነው እንቅልፍ የሚመጣ ማለት ነው። እና አሁን ግን በጊዜ ያዛጋኛን አውቁ ሸረኛ። እና ሁላችሁም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። እወዳችኋለሁ። ሰላም ለእናንተ ይሁንልኝ። ሰላማችሁ ብዝት ትርፍ እንደ ከዋክብት ማለት ነው ይበልልኝ። በያላችሁበት ቦታ ሁናችሁ የምትከታተሉ ተመልካቾቻችን ሁላችሁም ሰብስክራይብ፣ ላይክ፣ ሼር አድርጉ ማለት ነው። አበረታቱኝ። እዚህ ጋር ኪያ እንግዲህ ሄኖክ እባክህን ወደ ራስ ተመለስና የራስህን ኑሮ ኑር። እንዴት የራሴ ልኖር? አንቺ ሰው ይሰማናል፣ ሰው እንዲህ ይለናል የምትዩ ለራስሽ ለክብርሽ ብቻ ነው ሁልጊዜ የምታስቢው እያለ ከእሷ ላይ እየጮህባት ይገኛል። አይ ሄኖክ ወሪያ ለምንድን ነው እንደዚህ የምትለው? አትቅረስረስ አንተ ማለት ነው። ከእሷ ላይ አትቆርጥ ዘንዳ ለምንድን ነው እንደዚህ የምትለው? እና ሁላችሁም ሰብስክራይብ አድርጉ፣ አበረታቱን። እና ውድ ቤተሰቦቼ ወዳችኋለሁ። ፈጣሪ ይጠብቃችሁ ማለት ነው። ትንሽ ሙቀት እየጀመረ ነው መሰለኝ። በጣም የዚህ ሀገር ሙቀት ሆነ ብርድ ዝም ብሎ በፍጥነት ቶሎ ፈጃ ነው የሚመጣው ማለት ነው። እና ሰሞኑን በጣም ኃይለኛ ሙቀት አለ። ወንድሞቻችን በገጠር ላይ ያሉት እንግዲህ ፈጣሪ ይጠብቃቸው። በጣም ሙቀቱ ከባድ ነው። እንግዲህ ደግሞ ተፍቲሽ ይጀመራል እያሉ ነው። ራሳችሁን ጠብቁ። ምክንያቱም አሁን
ዙል ሒጃ ደረሰ። ረመዳን አሁን ከወጣ እንግዲህ ከ20 ምናምን ቀኑ እንደውም ይህን 3-4 ቀን ሸሃሩ ያልቅ ይመስለኛል አረቦች እና አሁን ሸህር አሸራ ሸህር 11 አለቀ። አሁን 12ኛው ወር ነው የሚገባ ማለት ነው። 12ኛው ወር ሲገባ ዙል ሒጃ ከባድ ነው። ራሳችሁን ጠብቁ። ሁላችሁም ካላህ በታይ ራስን መጠበቅ ጥሩ ነው ማለት ነው። አላህ ሱብሓነሁ ወተዓላ ከመጥፎ ነገር ሁሉ ይጠብቃችሁ ይጠብቀን። በሄርንበት ሁሉ ጥሩ ነገሮችን ይግጠመን፣ ክፉ ነገርን ያርቅልን ማለት ነው። ተመልካቾቻችን ሰብስክራይብ አድርጉ፣ ላይክ ሼር እያደረጋችሁ ለሁሉም እንዲደረስ አድርሱልኝ ማለት ነው። እዚህ ጋር እንግዲህ ሰኒ ጆከርን ታቅፋ በጣም እየጮኸች ትገኛለች። ደምለው የሚባለው ሰውዬ ጆከርን በዱላ መቶ እንደዚህ ዘርሮት ይገኛል ማለት ነው። ወይኔ ቦታው እንዴት አባቱ እንደሚያምር ቅጠሉ ምናምን ጨሌው አያምርም? እንዲህ ያልን ነበረ እኛ የዛሬን አይበለውና ያደግንበት ማለት ነው። ጨሌው ዛፎቹ ምናምን በጣም ደስ የሚል ሁኔታ ነበረ አስተዳደጋችን። ነገር ግን ደግሞ አሁን ላይ ያለው ሁኔታ ወይትና ወይት አይገናኝም በፍጹም ማለት ነው። በፍጹም አይገናኝ። እዚህ ጋር ለዛሬውን ደውላ ቶሎ ድረስልኝ እያለች ትገኛለች። ጀዋሏ ዘይት ይከራል ነው ማለት ነው። እኔ ራሱ ዘይት ይከራል እወዳለሁ። እና ሁላችሁም ሰብስክራይብ አድርጉ። እስኪ ማን ነው እኔን አይፎን 17 ሰርፕራይዝ የሚያደርገኝ? ኮሜንት ላይ ጻፉልኝ። ሚኒሽትሪ ሊ አልጀዋል 17 ሚኒሽትሪ ሊ አይፎን 17 ሞልቃቃ ደሃ ነሽ በሉኝ ኮሜንት ላይ። ኧረ እባክሽ ሞልቃቃ ደሃ ነሽ በሉኝ። እነዚህ ጋር ጆከር እንደምትመለከቱ ምን እያደረገ ነው? አረቦችም እኮ እናንተ የዱቢ ነው እኮ የሚገዙት በየወሩ 500ም 400ም 300ም 200ም እየከፈሉ ነው እንጂ ከሽ አድርገው አይደለም የሚገዙት ማለት ነው። ስለዚህ እኛም መግዛት እንችላለን። ዋናው ነገር የሰው ልጅ በየወሩ 500 ሪያል ገቢ እናደርጋለን። ከዛ በኋላ ለነገሩ አይሰጡንም አረቦቹ። እንደው ለኔም በዚሁ አጋጣሚ የምነግራችሁ ነገር ደሞዝ እየተሰጣችሁ ነው እንደው የሆነ ሆኖ ማለት ነው። ወይኔ እኔ መቼም ቸከኝ በቃ ሁሉ ጊዜ እየተቆራረጠሽ 200 ብር ምናምን ላይላዝም አስጠላኝ። አሁን ላይ እንደኔ ከሆናችሁ እናንተም ፈጣሪ ሆናችሁ ላይ እንዴት እንደሚያስጠላ ሁሉም ነገር ደሞዛችን እየተቆራረጠ ብቻ ፈጣሪ ይሆናል። ሌላ ምለው ነገር የለኝም። ወላሂ ሲስተሬ እንደዚሁ በቃ ብሯን ይዘው የስንት ወር ደሞዝ መሰላችሁ ይዘው ካላስገዛ በኋላ መክፈል አንችልም አሉ። ይገርማችሁ ነገር ማለት ነው። ይሄ ብርም ይዘው መክፈል አንችልም አሉ። አመት ከአንድ ወር ነው ሰራችባቸው እንግዲህ ሰዎቿ ማለት ነው። ኢንሻአላህ አመት ከ2 ወር ነው መሰለኝ። አመት ከ2 ወር ተቅሪበን ማለት ነው። አመት ከ2 ወር ሰራችባቸው አልሐምዱሊላህ። ነገር ግን ደግሞ የአመቱን እንኳን ብር ሰጥተዋል። የ2 ወር ደሞዝ ይዘው መክፈል አንችልም አሉ። ጸባያቸው ጥሩ ሰዎች ነበሩ። የሚገርማችሁ ነገር ግን ለጸባዩ መልዑን ለሆኑ ሰዎች ገንዘብ ይሰጣቸዋል። በጣም ጥሩ ሰው ለሆኑ ደግሞ ገንዘብ አይሰጣቸውም። ምን ዋጋ አለው? ሁሉን ነገር አሟልቶ አይሰጥም። ወላሂ በጣም ሰዎቿ ልነግራችሁ አልችልም። በጣም ጥሩ ሰዎች በጣም ጥሩ ሰዎች ማለት ነው። ለየሰው ልክ ያላቸው ነበሩ፣ ግን የላቸውም። ምን ዋጋ አለው? በቃ ምንም ዋጋ የለውም። እውነት
ድህነት አንዳንድ ጊዜ በጣም ከባድ ነው። እነዚህ ሰዎች ያኔ በጣም ለሰው ክብር ያላቸው ሰዎች ናቸው። ወላሂ አይደለም ለሷ ለኔ ራሱ ያላቸው ክብር ወላሂ 2 ቀን ነው እንደዛ ቤታቸው ሄደ ነበረ እና ማሻአላ ለሷ ቀርቶ ለኔ ያላቸው ክብር ነው የምላችሁ። ግን ዋጋ አለው እንግዲህ እነሱን የሚስጣቸው እሷንም ፈጣሪ ረዝቃት። አንዳንድ ሰዎች ደግሞ ክፉ ነው በጣም ገንዘብ ያላቸው ሰዎች አሉ። እያችሁ አያገናኝም። ምንም ዋጋ አለው? ምንም ዋጋ የለውም። ምንም ዋጋ የለም። ምንም ዋጋ የለም። ምን ዋጋ አለው? ምን ዋጋ አለው? ዋጋ ቢስ ነው እንደው እናንተው። ሰብስክራይብ አድርጉ። ይህ ደምለው የሚባል ይሄ ነው ጆከርን የዘረረው ማለት ነው። ምን አይነት ጋጥ ወጥ መሰላችሁ? እንዲሁ እንዴት አባቱ የሆነ ጋጥ ወጥ መሰላችሁ? ረቶ ጆከር እዚህ ጋር ከፍቶት ምናምን ቁጭ ብሎ ነበር ብቻውን። ተው ጆከር እንሂድ ተው እያለው አልሄድም ብሎ በገዛ እጁ ተፈነከተ፣ ተዘረረ ራሱን ሳት። ወይ ጉድ! እና ውድ ቤተሰቦች ወዳችኋለሁ፣ አከብራችኋለሁ። ቁጭ ከማለቴ በፊት ስራ እየሰራሁ ላዋራችሁ ብዬ ነው። እንግዲህ እኔም ላርፍ ትንሽ ሰዓታቶች ናቸው የቀሩኝ። ይሄን ያታጠበ ልብስ ምናምን ከነሻሸፍኩ በኋላ ማለት ነው ማለት ነው ህጀኔም አንዱን ሳይሉኝና ማዲያም መእተው አንዲት የመዲያን ልጅ አለ እንዱ በቃ በጣም ሰነፍ ናት። በጣም ብትዋት አቸከችኝ። እንደው ወላሂ ከቅምጧ ተነሳ ልጇን እንኳን ማታበላ ማታጠጣ ተነስታ በቃ ከእንቅልፏ ተነስታ የመኪና ቁልፋን ጥልጥላ ማለት ነው ቤት አትመጣም። ልጅ ምን በላች ምን ጠጣች? ሴትዬ የራሱ አስጠላችኝ አሁን ላይ ማለት ነው። እንዴት አትናገራትም? አንቺ ልጅሽን ቁጭ ብለሽ ቢስሚላህ አንቺ አርፈሽ አትቀመጭም እንዴ ምናምን አትላትም ማለት ነው። በቃ አስጠላች። የምሬን ነው የምላችሁ። ሁሉ ነገር ያኒ እንደዚህ ሲሆን ሁሉ ነገር እንደዛ ሲሆን በጣም ነው የሚያስጠላው፣ ከምንም በላይ ማለት ነው። ከምንም በላይ ሴትዮ ደግሞ አንዳንድ ጊዜ ጥናሻም ናት። ምን ሆና ነው አተኛም እንዴ? ስለነገጠችኝ ካላሰብኩበት መጣስ ደረገጠች ወላሂ ብላችሁ። አሁን እሷን ምን ላይ እንዳለው ለታኛ መጣች። እኔ ተኝታለች ወይ ተቀምጣለች ምናምን የሚለው ልታረጋግጥ ነው እንጂ ስራ ምንም ልታረጋግጥ የለም። እዚህ ጋር አሁን የመጣችውን ያውቀዋለሁ ሁሉንም ነገር ማለት ነው። አቃ ነው ነው ሁላችሁም እወዳችኋለሁ፣ አከብራችኋለሁ። ሰላማችሁ በዚህ ተተረፍረፍ ይበልኝ እንደ ሰማያት ከዋክብት። አብሽሩልኝ ያላችሁበት ቦታ ሆናችሁ የምትከታተሉ ተመልካቾቻችን ሁላችሁም ሰብስክራይብ ላይክ ማድረግ እንዳትረሱ። አበረታቱን ባይ አበረታቱን ማለት ነው። ሁላችሁም ላይክ ሼር ማድረጋችሁን እንዳትረሱ። እሷ መዝጋት እየቻለ ማለት ነው። እኔም በሩን ዝጊ ትለኛለች። እሷ እኮ ናት ከፍታ የገባችው። ከዛ ስትሄድ ዘግታ መሄድ ነበረባት። ከዛ እኔ ትለኛለች በሩን ዝጊ አትለኝ። ጉድ እኮ ነው። አንዳንድ ጊዜ መዳም መሆን እንዲሁ ያምራችኋል አያምራችሁ? እኔ መቼም አልፈልግም ማዳም መሆን። ረወዲያ ስረገም መውል እናንተ ረወዲያ እንዲሁና አባቴን እንዲሁ እኔ ብሎ ሽቅ
ሰራተኛ ቀጣሪ ደግሞ ምንም ቢሆን የሰው ቤት በነገራችን ላይ ምንም ጥሩ ሰው ናቸው ማለት አንቺ ነው። ክፋት አለ በእርግጥ በጣም። ስለዚህ ጥሩ ሰው ነው።